አግኝቼዋለሁ። የሰበታ ከተማ እግር ኳስ አሰልጣኝ አሁን ምን እየሰራ ነው? ብርሃን እስቲ ሐሳብ ንገረን። አሁን ለጊዜው ምንም እየሰራ አይደለም። እነዚህ ታዳጊዎች ፕሮጀክትን ለማንቀሳቀስ ገና በሙከራ ላይ ነው። በሙከራ በጣም መምጣት አለበት ወደ ኳሱ አካዳሚ ለመክፈት በጣም ጥሩ ስለሚያስፈልግ ያንን ፕሮሰስ ያዘጋጀው። በጣም ጥሩ እንፈልጋለን። አሁን ወደ ቅርጫት ኳስ ልታይ የመጣህ ነው? እውነት ነው። ሰበታ ስቴዲየም ላይ ነው ያለ ነው። ሰበታ በጣም እየታደለች ነው። ቅርጫት ኳስ መጣላት። ባለፈው አንደኛ ሊግ እዚህ ውድድር ነበረ። ምን ታስባለህ? እስቲ መልእክት አስተላልፍ ለከተማ አስተዳደሩ። ስቴዲየሙ መሻሻል አለበት። ይሄ የማይታበል ነው። ይሄ ደግሞ ቅርጫት ኳስ መጣ፣ ሌሎች ፋሲሊቴት የሚያስፈልጉ ነገሮች አሉ። ሌሎችም ውድድሮች ወደዚህ ሜዳ መምጣት አለባቸው። ምን ትለናለህ? እስኪ እንዳጠቃላይ ሰበታ ላይ ያለው የስፖርት እንቅስቃሴ ከጊዜ ወደ ጊዜ የተወሰነ መነቃቃት አለ። ነገር ግን በጠነከረ ሁኔታ አይደለም እየተካሄደ ያለው። ባለሙያዎች የታገዘ ቢሆንና የተሻለ ነገር ቢሰራ የተሻለ ነው የሚሆነው። በጣም ጥሩ። ከስቴዲየሙ አጠባበቅ ዙሪያም በጠየቀኝ ሁኔታ ስቴዲየሙ ብዙ ይቀረዋል። ያ ተጀምሮ የነበረው ሜዳም ያው ትንሽ በጨዋታ ብዛትና ለውድ ስለበዛበት ትንሽ እንክብካቤ ይፈልጋል። ለዛም እዛ ጋር ያሉት ሰራተኞችም የስፖርት ባለሙያዎችም ዙሪያውን የስፖርት ቤተሰብ አጠቃላይ ንብረቱን መጠበቅና መንከባከብ ይጠበቅበታል እና እዚህ የሚመጣው ሊግ የአንደኛ ሊግ ብቻ አይደለም፣ የተለያዩ ሊጎች እንደ ፕሪሚየር ሊግም እኮ ሊመጣ ይችላል ቢያድጋው ከተዘጋጀ። ቅድሚያ ደግሞ የሚሰጠው የዝግጅት ሁኔታ ነው። የዝግጅት ሁኔታው በደንብ ከተስተካከለ ፕሪሚየር ሊግ ራሱ የማይመጣበት ምንም ምክንያት የለም እና በአካባቢው ያሉ ደግሞ ተጫዋቾች እና ታዳጊዎች መነቃቃት የሚያመጡት እንደዚህ አይነት ነገሮች ሲመጣ ነው። ትክክል። በአሁኑ ሰዓት ራሱ ቅርጫት ኳስ እየተካሄደ ነው። ይህ ቅርጫት ኳስ ራሱ እዚህ መምጣቱ ለአካባቢውም ትልቅ እንትን ነው የሚሆነው። በጣም መነቃቃት ነው። በጣም መነቃቃት ይሆናል። ስለዚህ ዙሪያ እንቅስቃሴው ጥሩ ነው። ነገር ግን በባለሙያዎች ደግሞ ቢታገዝ በከተማው ላይ ያሉ ብዙ ባለሙያዎች አሉ። ማቅረብ እነሱ እና በእውቀት ላይ የተመረኮዘ በባለሙያ የታገዘ ስራ ቢሰራ ከተማችን በአንድ ጊዜ የማያድግበት ምክንያት አለ። ቀደም ሲል የነበረውን እድገት ማስታወስ ይቻላል። ትክክል። ያ ነገር በጋራ አብረን በመስራታችን እኛም ሙያችንን አውጥተን በመስጠታችን እና በዚህ አጋጣሚ ስለጠየቀኝ የኔ ዕዳ ስላለባቸው ዕዳቸውንም ቢከፍሉ ጥሩ ነው። ዕዳ አለባቸው ዕዳ ብቻ አይደለም፣ የሙያ የባለሙያ ዕዳ አለሸከ ተጫዋቾችም እኔም ባለ ዕዳ ናቸው። ነገር ግን ያን ዕዳ ህጋዊ በሆነ መንገድ ነው ህጋዊ በሆነ መንገድ ዕዳቸውን ነፃ ማድረግ ይጠበቅባቸዋል። ያ ደግሞ ስፖርቱን ከማቅረብ አኳያ ህጋዊ ስራ ከመስራት አኳያ ጥሩ እንትን መነሳሳት ይኖራል። ለምሳሌ እኔ ሰበታ ከነማ አይከን እየተባልኩ ነው። ነገር ግን ተጎድቻለሁ። በምን ህጋዊ ስራ ነው የሰራሁት። ህጋዊ ደሞዝ ተከልክያለሁ። ኦኬ። የሙያ ዕዳ መስሎኛል። የባለሙያን የመግፋት ዕዳ መስሎኛል። ገንዘብም አለ እዛ እንዴ። የ2 ዓመት ከ4 ወር ደሞዝ ተከልክያለሁ። ፌዴሬሽኑ የወሰነው። በዚህ አጋጣሚ እንግዲህ ድምጹን እየሰማችሁ ያላችሁ በእርግጠኝነት ታስተካክላላችሁን ተስፋ እናደርጋለን። የሆነ ሆኖ ግን ከተማችንን ወደ ከፍታ ከሚያወጡ አንደኛው የኢኮኖሚ አምጪ ጉዳይ ውስጥ አቋራጭ ውስጥ አንዱ የዚህ የኳስ እድገት ወደ ከተማችን መምጣቱ ነው። በነገራችሁ ላይ ለአዲስ አበባ ቅርብ ከመሆኑ አንፃር በጣም ዝቅተኛ የሆነ ፋሲሊቴት መደረግ ብቻ ነው የሚፈልገው። ሰበታ ስቴዲየም እንደምትመለከቱት የተወሰነ ጥገና፣ ሽንት ቤት ማስተካከል፣ ሻወር እና ሌሎች ነገሮችን ማስተካከል ብቻ ነው። በጣም ተፈላጊና ተደናቂ ስቴዲየም ወደ መሆን እያደገ ነው እና ጥሩ ነው። ውድድሩ ባለፈውም ነበረ። ነገር ግን ደግሞ ዘንድሮ በተሻለ አፈጻጸም ነው የሄደው። አንደኛ የሸገር ከተማ አስተዳደር ውስጥ ያለ ፉሪ ክፍለ ከተማ ተወካይ ነው። ምንም እንኳን ሰበታችን ታች ቢሆንም ሰበታችንም ጭምር ደግሞ መምጣት አለበት። ወደ ስቴዲየም ተመልካች ጭምር እየመጣ ነውና ጎን ለጎን እንደው ከተማ አስተዳደሩ ሊሰራ ይገባል ትኩረት ሰጥቶ ከምትለው ለዚህ ለፋሲሊቴቱ የምትመክረን ነገር ካለ እስቲ። በጣም ጥሩ። ይሄ መቼም ስፖርትን ስታንቀሳቀስ ያለ ፋይናንስ ምንም ትርጉም የለውም፣ የትም አይደርስም። በጀትህን አስተካክለህ ህዝቡን አነቃቅተህ በከተማችን ላይ የሚገኙትን ባለ ሀብቶች፣ ስፖርት ወዳዶች እና ኢንቨስተሮች በመጋበዝና ይህንን እንቅስቃሴ ከፍ ለማድረግ የጋራ ስራ ይፈልጋል። ከባለሙያዎች ጋራ በሚያውቁ ሰዎች ቢታገዝ ያልኩት ቀደም ብሎ ያልኩት ይሄን ሁሉ አሁን እዚህ ጋር ያያቸውን የተጎዱትን
እና የሚጠገኑትን ነገሮች በሙሉ ዙሪያ አንድ ጊዜ ልቅም አድርጎ አይቶ ለዛ መፍትሄ ለመስጠት ተከፋፍለው ለምሳሌ አንዱ ይሄንን እሰራለሁ፣ አንዱ ይሄን አደርጋለሁ፣ አንዱ ይሄን አደርጋለሁ ሲል ሲጠጋገን ስቴዲየሙን ከፍ የማድረጉ ስራ የጋራ ይሆንና ተጠቃሚ ይሆናል ከተማውም እንደ ሀገርም እንደ ክልልም። ትክክል። ስለዚህ ማደግ የሚቻለው በዚህ አይነት መልኩ ነው እንጂ ጠበብ አድርገህ ይዘው የኔ ብቻ የሚል አይነት ነገር ከሆነ አሁንም ቢሆን ከዚህ በታች እየሄደ ነው ይጫጫል፣ እድገት አይኖረውም። የበለጠ እየጫጫ ነው የሚሄደው። ምሳሌ እኔ እዛ ፌዴሬሽን ላይ ትልቅ አሰልጣኝ ምን እየሰራችሁ ነው ተብሎ ጥያቄ ይቀርብልኛል። መልስ ለመስጠት ላይሰንስ ላይሰንስ ነው አይደለ? ላይሰንስ ሀገሪቱ ትልቁ የመጀመሪያ ላይሰንስ እንደውም ላይሰንስ ሀገራችን ሲገባ የካፍ የመጀመሪያዎቹ ወሳጆቹ ሰልጣኞች ውስጥ 2008 ሪፍሬሽመንት ኮርስ ወስጃለሁ። አሁን በቅርብ ራሱ በጣም ጥሩ ለስራ ዝግጁ የሆንኩ ሰው ነኝ። ነገር ግን በዚህ አይነት ሁኔታ ትንሽ ከሞራልም አንፃር ደሞዝ ተከልክሎ ያው ደግሞ ውልህ ካላለቀ ደግሞ ወደ ሌላ ክለብ መግባት ስለማትችል ውሌን ጨርሻለሁ 2016 ሰኔ 30። በዛ መሰረት ሸገር ሲጠየቅ ሸገር ከኔ ጋር ውል የለም ይላል። ሰበታት ሲጠየቅ ደግሞ ክፍለ ከተማ ሆኗል። ነገር ግን አቅም የለኝም በጀቴን ደግሞ ሸገር ወሰደብኝ ይላል። በዚህ መሀል ላይ ነው ያለው። ይስተካከላል። ግን ወደ ፍርድ ቤት ወደ ህግ መሄዱ እና አላስፈላጊ እንትን ውስጥ መግባቱን አልወደድከው። ጥሩ ነው ያረከው። የከተማህም ፊገር እንዳይበላሽብን እርግጥ ነው ማስተካከል አለባቸው። የሚሰሙበት ይሄን ማድረግ መቻል አለባቸው። ጥሩ ለምን እዛ ኦሮሚያ ራሱ እኮ አንድ ትልቅ አሰልጣኝ ሰበታ አለ አይደለም ይባላል። ግን ያ ትልቅ አሰልጣኝ የት ነው ሲንጠቀምበት እንኳን ያለ እና የተጠጋ የለም። ቢኖርም አንተም ቀረብ አትልም እንዴ? ጠይቄያቸዋለሁ። ኦኬ። በተደጋጋሚ ከደሞዜ ጋርም በተያያዘ ጠይቄያቸዋለሁ። እስኪ አንተ አሁን የበለጠ እንዲያሰሩ ምን ውጤት አለ? ጎን ለጎንም ውጤትንም ሲተናገር ያመጣችሁን ውጤት እስቲ አስቀምጥ። በስመ አብ ይሄንን ለመግለጽ ከኔ ይልቅ ህዝቡ ቢጠየቅ መልስ መስጠት ይችላል። እግር ኳስ በተጫዋችነት የጭምር የብዙ ዋንጫዎች ባለቤት ነኝ። አንደኛ ከቀበሌ አንስቶ በወረዳ ደረጃ የወረዳው ምርጥ የአውራጃው ምርጥ ሆኜ ኮከብ ተጫዋች ሁሉ የአውራጃው ኮከብ ተጫዋች ሁሉ ተብዬ ናሽናል ሬዲዮ ያኔ ድሮ የሚሸለመው ሽልማት ደግሞ ተሸልማል። አዎ ናሽናል ሬዲዮ የተሸለምኩበት ጊዜ ነበር። በጣም ይደንቃል። እሺ በእግር ኳሱ ስፖርት ላይ እስቲ ካመጣቸው ኢምፓክት ለምሳሌ ሰበታ ከነማ ላይ ስትሰራ በነበረው ጊዜ ሰበታ ከነማ ከሱፐር ሊግ ወደ ፕሪሚየር ሊግ ከብሔራዊ ወደ ፕሪሚየር ሊግ እስቲ እሺ ሰበታ ከነማን የቆረቆረው እኮ የመጀመሪያው አሰልጣኝ እኮ እኔ ነኝ። ሰበታ ከነማ በኦሮሚያ ሊግ ላይ የመጀመሪያውን 1999 ከኔ ጋር በአሰልጣኝነት በምክትል አድርጌ ታዱን ይዤ ሰበታ ከነማን ከኦሮሚያ ሊግ ወደ ብሔራዊ ሊግ የሚሰራውን ቡድን የሰራሁት እኔ ነኝ። በርካታ መረጃዎች አሉ። ከተጫዋቾች ስብስብ ከስታፍ ስብስብ አጠቃላይ መረጃዎች አሉ። አሁን ለጊዜው በአጋጣሚ ስለተገናኘን እንጂ በርካታ መረጃዎች አሉ። እና ከኦሮሚያ ሊግ ደግሞ ማነው ከብሔራዊ ሊግ ደግሞ በቀጥታ ሱፐር ሊግ ያገባው ማን ነው ብለህ ብትል ይሄ ስቴዲየም ድፍን ስቴዲየም እና ድፍን ከተማ የሚያውቀው ነው። ዋና አሰልጣኝነት ሰበታ ከነማ ሱፐር ሊግ ያስገባሁት እኔ ነኝ። ይሄ ትልቅ እንትን ነው። ሽልማት እንኳን በዛን ሰዓት ያገኘሁት እኮ ነው 40 ሺህ ብር ነው። ይሰራ ነበር ብሩ ያኔ ይሰራ ነበር። ከዛ በኋላ እንደገና ረጅም ጊዜ ሱፐር ሊግ ላይ ቆየን። የተለያዩ አሰልጣኞች ይዘውት ከነሱ ጋርም እኔ በምክትል አሰልጣኝነት ቆየው። ከነሱ ጋር ብዙ ቆየው። በመጨረሻ ከሱፐር ሊግ ወደ ፕሪሚየር ሊግም እኔና ክፍሌ ቦልተናን ይዘን የገባ ነው። ሪከርድ ሰብረን ሰበታ ከነማ ሳይሸነፍ አመቱን ሙሉ ሪከርድ ሰብረን ፕሪሚየር ሊግ ይዘን ገባ። ፕሪሚየር ሊግ ላይም ቆይቻለሁ። በምን በምክትል ከውበቱ አባተ ጋር ከአብርሃም መብራቱ ጋር ከእንትና ጋር ደረጀ እኔ ሰበታ ወርዶ 2003 ላይ እሱ አልነበረም። ከዛ በኋላ ክለቡን አልያዘም። ከዛ በኋላ እንትና ሞሪኖ ይዞት ነበር። ሞሪኖ ሳይሳካለት ሲቀር ሲበላሽበት በቀጥታ እኔ ነኝ በዋና አሰልጣኝነት ለማትረፍ የሄድኩት። ክለቡን ፕሪሚየር ሊግ 2014 ላይ ለማትረፍ ብዙ ጠርኩ። የሚቻለኝን አደረኩ። እኔ ከያዝኩት ስታትስ ቡድኑ የሚተርፍ ነበር። ወደ አሸናፊነት እና ከገንዘብ ጋር ከደሞዝ ክፍያ ጋር ከመልካም አስተዳደር እጦት ጋር በተያያዘ ክለቡ 2014 ወርዷል። ከዛ በኋላ አልተመለሰም እሱ ክለብ ሰበታ ከነማ። ከዛ በኋላ ወደ ሱፐር ሊግ ሲወርድ
ታየና ኔቻና ታዱ ያዙት። አዎ ከነሱም ላይ ወረደ ወደ ብሔራዊ ሊግ ወደታች። በዛ ነው 1 አመት ወረደ። ብሔራዊ ሊግ ለመጫወት ደግሞ ሲያመለክቱ እዳ አለባቸው። ፌዴሬሽኑ ደግሞ የወሰነውን ውሳኔ ተግባራዊ አደርጋለሁና እዳችሁን ክፈሉ አላቸው። እዳቸውንም ሳይከፍሉ እንጂ እንትኑ መጠኑ ብሔራዊ ላይ ማጫወተው ነበር ለካ እና ከዛ አልከፍልም ብሎ ወረደ። ስሜ አሁን ሰበታ ከነማ ሳይሆን ሰበታ ሲቲ ነው በሚል ኦሮሚያ ሊግ ነው የሚወዳደረው። ለምን እዛ ጋር የባለሙያ እንትን ቢኖር ኖሮ የት ጋር እንዴት መሄድ እንዳለበት እገዛ ይኖራቸው ነበር። ከፌዴሬሽን ጋር ግንኙነት ተፈጥሮ ነገሩ በዛ ሌቭል ላይ ይቆይ ነበር። አሁን ወዴት ነው ያለው? ከኦሮሚያ ወዴት ነው የሚሄደው? ወደ ላይ ምን አይነት እንትን ነው? ይቆያል፣ ይዘገያል። ደግሞ የሚጠብቀው አለ። ፌዴሬሽኑ የወሰነበት ውሳኔ አለ ቢመጣም፣ ምክንያቱም እዳ ያለበት። ሰላም እሺ። ስለዚህ ምንድነው የሚሆነው? ሰበታ ሲቲ ብያለሁና የስም ለውጥ አድርጓል ባጭር ቋንቋ። አልጠየቅም። አዎ ሰበታ ከነማ አይነት ስሜት ነው አሁን ያለው የሰበታ አካሄድ ማለት ነው። ስለዚህ ይሄ መቅረት አለበት። የትም ቢሆን እዳ አይቀርም። አዎ ይስተካከላል። ነገር አይቀርም። ጥሩ እኔ ሙሉ አለኝ። ወደ እንትኑ እንመለስ። ቆይ ወደ ከተማችን ላይ ላለው ለውጥ አምጪ ኢምፓክት ምን ትላለህ? በዚህ በኢኮኖሚ ተጠቃሚ ከመሆን ጋር የተለያዩ ክለቦች እዚህ ሜዳ እየመጡ እየተጫወቱ ነው። ከተማ ውስጥ ሲያልፉ ከሱቅ ጀምሮ ቆሎ ሻጯ፣ ሸንኮራ ሻጩ ጭምር ሆቴሎች። አዎ ምንም ጥርጥር የለው። አንድ ውድድር እዚህ በሚመጣበት ጊዜ ውድድር ሲኖር ይዞት የሚመጣው የፋይናንሻል አቅም አለው። እዚህ አራግፎ ነው የሚሄደው በተለያየ ነገር ላይ። ትክክል። ሆቴል አለ፣ ብዙ ነገሮች አሉ። ትክክል። ስለዚህ የከተማውም እንቅስቃሴ በዛው መጠን ከፍ እያለ ነው የሚሄደው። አንድ ከተማ ያለ እንቅስቃሴና ያለ ገቢ መግዛት፣ መሸጥ፣ መለወጥ ከሌለበት ምንም ትርጉም የለውም። ትክክል። ስለዚህ ያ ስፖርት ውድድር በሚኖርበት ጊዜ እንደገና ደግሞ ሌላ ለማዘጋጀት እንደገና ራስህን እያበቃ ትሄዳለህ። የተሻለ ነገር። ትክክል ነው። ለምሳሌ የሚጎድሉ ነገሮች ሊኖሩ ይችላሉ። ያንን እየሸፈንክ የኢኮኖሚ ገቢውን የከተማውን ጭምር ነው ከፍ የምታደርገውና ለዛ ዝግጁ መሆን አለበት። ያው በተለይ እዚህ አካባቢ ያሉ ባለሀብቶችን በማስተባበር መንግስትም የተለየ ኢንሴንቲቭ እየሰጠ ጭምር የስቴዲየም ማጎልበት ስራ ላይ ቢሰራ በጣም በርካታ ውድድሮች ወደዚህ ከተማችን የመምጣት እድላቸው ሰፊ ነው። ለዚህ ኢኒሼቲቭን ለመውሰድ በእኔ በኩል ግንባር ቀደም ተሳታፊ ሆኜ መስራት እችላለሁ። ዙሪያውን የሚቀመጡ ባነሮች አሉ ወይም ማስታወቂያዎች ሎጎአቸውን ጭምር እዚህ ስፖርት በሚወዳደርበት ጊዜ እየተደረገ ስቴዲየማችን እንዲጎለብት ማስደረግ የሚያስችል አድቮኬቲ እንግዲህ መሰራት አለበት። ይሄ የቅርጫት ኳሱ እንኳን ሲመጣ ስፖንሰርሺፕ መጠየቁን ላይ ይችል ነበር ሜዳው። ያን የተሰራም አይመስለኝም። በሊጉም ጊዜ በአንደኛውም ሊጉ ጊዜ ምናልባት ሰከንድ ሲዝን ሁለተኛው ጨዋታ ላይ ሊመጡ የሚችሉ ከሆነ ከወዲሁ እንግዲህ ባለሀብቶችን በማስተባበር ማስታወቂያቸውን እንዲያስነግሩ ከኢትዮጵያ ፉትቦል ፌዴሬሽን ጋር በመነጋገር የስቴዲየም ባለቤት ስለሆንክ ያንን መብት የሚነፍግ አይመስለኝም አይደለ? ፉትቦል ፌዴሬሽኑ እውነት ነው። እኔ አንደኛ የአገሪቱ ላይ ያሉት ባለሙያዎች እጅግ በጣም ጥቂት ናቸው። ላይሰንስ ያለ በመላው አገሪቱ ላይ ያንን ደግሞ ባለሙያ ደግሞ ገፍተህ ሳይሆን በሱ ሙያ መጠቀም ይገባሃል። አሁን ቀደም የጠቀስካቸው እነዚህ በዙሪያው የነበሩ ባነሮች ቀደም ሲል ነበሩ። አዎ እነ ሜታ ይታወቃሉ። በጣም ዙሪያውን ጥቅጥቅ ያለ ነው። ይሄን ሽቦ ብታየው በሙሉ እዛ ላይ አሁን ለምሳሌ እዛች ጋር እንደ አረንጓዴ ከሁሉ ፊት ለፊት ያለችው የሜታ ከስር ያለችው የተቀባችው የተቀባ ባለ ዛፍ ነበር የሱ። ትክክል። ቀል ያለች ደግሞ ታግላ ራሷን ያቆመች ደግሞ እዛ ጋር አለች። ታግላ ትክክል ነው አለ። በዙሪያው በርካታ ነበሩ እነዚህ እንትኖች ባነሮች ማለት ነው። እነሱ ሁሉ የሉም። ስለዚህ ያንን ጊዜ መመለስ ያስፈልጋል። ይቻላል። አሁንም እድሉ አለ። በተለይ አሁን ደግሞ የተሻለ ነው ያሁኑ። ተሰርቷል እኮ በፊት እጅግ በጣም በሚገርም ሁኔታ። ያ አሁን የለም። ለምን እዛ ጋር ይኸውልህ አሁን ስፖርቱን ለመምራት ከሚያስፈልጉ ሰዎች ባለሙያዎች ናቸው ብያለሁ። ባለቤት መስጠት ይችላሉ። አሁን አመራር ላይ ያሉት አመራሮች የወጣቶችና ስፖርት ያኮረፉ ባለሀብቶች ሊኖሩ ይችላሉ። መመለስ ስፖርቱ ወዴት ገባ ብሎ ሊጠይቅ ይችላል። ያን ሁሉ ማሳመን የሚችል
ባለሙያዎች እውቀት ያላቸው ሰዎች አሁን ለምሳሌ አንተ እኮ ራሱ በስፖርቱ ላይ የከፈልከው መስዋዕትነት በቀላሉ የሚገመት አይደለም። እኔ አውቃለሁ ከበፊት ጀምሮ እሱ እንኳን ተራ ነው። ቆይ ልክ እናንተ ናችሁ እንደዚህ ፍላጎት ያላቸው የመስራት አቅሙ ያላቸው ሰዎች ቢሰባሰቡና እዛ ጋር አሁን እነዚህ ጓደኞቼ ናቸው ከፊት ያሉት የሚመጡት ኦኬ አዎ እስቲ ማውራ ሀሳብ መስጠት እንዲችሉ እናደርጋቸዋለን። እሺ ራሳቸው ትልቅ አቅም ያላቸው ናቸው። ስፖርት ተቆርቋሪዎች ናቸው። ቀደም ሲል ፕሪሚየር ሊግ ከመግባቱ በፊት ከፍተኛ ከነማ ከፍ እንዲ አዎ የደጋፊዎች ላይ ራሱ ትልቅ ነው። በዓለም ደረጃ ያለውን ፉትቦል የሚከታተሉ ናቸው። እንደዚህ በዙሪያ ያሉት በርካታ ሰዎች አሉ። እነሱን መጋበዝና ማስጠጋት ነው። ጤና ይስጥልን። እሺ ሀሳባቸውን እንወስዳለን ብለን ነበር። ቸኩለው ነው የሚወጡት። እሺ ጥሩ እና ይሄንን የመሳሰሉ ሰዎች እንደነዚህ አይነት ሰዎች ሰብስበው ለስፖርቱ የሚያደርጉት አስተዋጽኦ ኢቭን ራሳቸው እኮ መዋጮ ያደርጉ ነበር እኮ በፊት። ትክክል። ደጋፊ ማህበር በጣም ትክክል። ስለዚህ ያንን ለማምጣት አሁን ስራ መሰራት አለበት። ህዝባዊ ኮሚቴ እዛ ውስጥ መቋቋም አለበት። ቀላል ነው ደግሞ ሁሉ ነገር በስሎ ያለ ስለሆነ ትንሽ ነው ነካ የሚፈልገው። ትክክል ነገርኩ እኮ አሁን ታዱ ከኔ ጋር አለ። ሁሉ ጊዜ ይመጣል ኳስ እናያለን። ለምሳሌ ሲቪያችንን ወስደው እኛ ለማሰራት የተዘጋጁ ክለቦች ነበሩ። በአንዳንድ ሁኔታዎች ነገሮች ማስተካከሉልን ነው። ስለዚህ እንደሱ አይነት ባለሙያ ሌሎች ባለሙያዎችም አሉ። እነሱን ጠርተህ ምን የሚደረግ ይሻላል ብለህ ብታማከር እንደገና ደግሞ ከባለሀብቶች ለስፖርቱ ትንሽ ጠጋ ያሉ አሉ። ብንጠቅሳቸው በጣም ብዙ ናቸው። እነሱን ብታወያይ አንድ የሆነ ግብአት ታገኛለህ። ከዛ መነሻ በማድረግ ወደ ስራ ቢገባ አሁን በወሬ ደረጃ ሳይሆን ወደ ስራ ብትገባ መነቃቃት ይፈጠራል። በመነቃቃት ላይ እድገት ይፈጠራል። በጣም እድገት መጣ ማለት ደግሞ ሁላችንም ተያይዘን አደገን ማለት ነው። በጣም ብዙ ተተኪዎችንም ጭምር ለማፍራት አንደኛው ግብአት ይሆናል። ሰቤ ቆሪቸ ለጴ የሚባለው የሞግሌ ተራራን እዚህ የምትመለከቷትን ተራራ ትዕምርቱ አድርጎ ከተማችንን በማስጠራት በስፖርቱ ከፍተኛ ጥግ ደርሶ የነበረ በኢትዮጵያ ፕሪሚየር ሊግ የደጋፊዎች ብዛት ቁጥር 1 የነበረ ከኢትዮጵያ ቡና ቀጥሎ ኢትዮጵያ ቡናን ጭምር ተገዳዳሪ የሆነ ክለብን ደጋፊ ያሳየ ከተማ እግር ኳስ ነበር። አዎ ወደዛ መመለስ ይችላል። አሁንም ስቴዲየም ምን የመሰለ ስቴዲየም አቶ ሽመልስ ሀሰኑ በነበረበት ዘመን ታላቅ መስዋዕትነትና መሰጠት ሰጥቶ ጭምር ስሙ በእግር ኳስ ታሪክ ውስጥ የማይረሳ ታላቅ ከንቲባችን ነበርና ትልቅ ስራ ሰርቷል። እንግዲህ አቶ ብርሃንን ቆይታ አድርገናል። ሰፊ ንግግር የጀመርካቸው ንግግሮች አይኑን ነካክተን የሚመለከታቸውም አካላት ማስተካከል ይቻላል። በመሰረቱ አሁን ሰበታ እግር ኳስ ቲም ላይ ክለቡ ላይ አለበት የተባለውን እዳ ጭምር እርስ በርስ ህዝቡን አስተባብሮ ተከፍሎ እንደ አዲስ መሰረት ይዞ መነሳትና መቀጠል አለበት። አንደኛ ሊግ የሚጫወት አቅም ያለው ነው። እዛ ታች መውረድ አልነበረበትም። ለማንኛውም ማስተካከል ይቻላል። ብርሃን በጣም አመሰግናለሁ። ቀነ ያማረውን ቀረ የምትለው ነገር እስቲ ምናልባት ቀረ የምለው ነገር ወደ ህዝባችን በውስጡ አሁን የተበተነው ተጫዋች ሁሉ አለ። ይሄ ኮች ያሉ ብዙ ታዳጊዎች ሁሉ ለምን አንተ አንድ ክለብ እንኳን አትይዝልንም? እዚህ ከተማ ጤና ቡድኖች ሁሉ ይጠሩኛል። የተለያዩ ጤና ቡድኖች አሉ እዚህ። እነሱም እኔ ለእናንተ እኮ እንትን ነኝ ለየት ያልኩ ኒውትራል ነኝ። እዛ ብሄድ እዛ ብሄድ። ስለዚህ እኔ ቴክኒካል ድጋፍ ለመስጠት ዝግጁ ነኝ ለሁላችሁም ብዬ እዚህ የሚያመጡት እንኳን የሊግ ክለቦች አንዳንድ ቴክኒክ ድጋፍ እንዳደርግላቸው ሁሉ ይጋብዙኝ ነበር። ስለዚህ ቀረ የምለው ነገር ምንድነው? ወደ ውስጥ ገብቶ መስራት፣ ያንን ጎልጎሎ የሚያወጣ አስተዳደር እዚህ ጋር መኖር ያስፈልጋል የሚል ብቻ ነው። እሺ በዚህ አጋጣሚ ክቡራትና ክቡራን ተመልካቾቻችን ብርሃንን ማሰራት የምትፈልጉ ላይሰንስ ላይ ያለ ማቹሪቲ ላይ ያለ አሰልጣኝ ነው። ስልክን ብትናገር ምን አለበት? ምን ይሆናል? 09 እስቲ ቀጥታ ስርጭት ላይ ንገረን። 0920 44 62 ደውላችሁ አብራችሁ መስራት ትችላላችሁ። ክለቦች ያላችሁን ጉድለት በትክክል የሚያሳያችሁ ሰበታ ከነማን ህያው ካደረጉ ባለውለታ አሰልጣኞች ውስጥ አንዱ ነው ብርሃን ደበሌ።
በጣም አመሰግናለሁ። መልካም ቀን። እግዚአብሔር ይስጥልኝ። እሺ ቻው ቻው። እሺ ቀደም ሲል እንግዲህ እንደተከታተላችሁት በጣም ከፍተኛ የልምድ ባለቤት የሆነውን ወንድማችንን ብርሃን ደበሌን ጋብዘን ነበረ። እዚህ ሰበታና ዙሪያ ያላችሁ ወገኖች እስከ 8 ድረስ ውድድሩ ይቀጥላል። የዚህን ኳስ የአንድ ከማን ነው ቅርጫት ኳስን ለማየት መጥቼ ነው እንግዲህ በዚያው አጋጣሚ አቶ ብርሃን ደበሌን ያገኘሁት። ሀሳቡን አጋሪቻችኋለሁ። ያሉትን ችግሮች ተፈቶ በወደፊቱ ጊዜ ሰበታ ስቴዲየም ታላቁ የውድድር ስበት ማዕከል ሆኖ ይወጣልን እምነት አለን። መልካሙን ሁሉ እንመኝላችኋለን። የኢትዮጵያ አካዳሚ በሴቶች አሁን ገብተዋል። በነገራችሁ ላይ ቀጥሎ ደግሞ የኛ የሸገር ሲቲ ተወካይ የሆኑት በነ ኢንስፔክተር ዋጋሪ ልጆችና እሱ ራሱ የሚመራው ካልተሳሳትኩ አሁንም በአሰልጣኝነት ነው ብዬ አስባለሁ። 6 ሰዓት ተኩል ላይ ጨዋታ አለ። ኑና እዩዋቸው ዛሬ ረቡዕ